አባዬ በስተመጨረሻም እንግዲህ የትሁት ልፋት ከንቱ አልቀረም። ከሚስቶቻቸው ጋር ተገናኙ ማለት ነው። ነገር ግን ያው አባዬ ስታይ ፈገጋለች። እንግዲህ ሴትይቱ መናገርም ሆነ ማስታወስ አትችልም። ትሁቴም ደግሞ ተመስገን ይሻለኛል የልጄ አባት ብላ ተመሷን እንግዲህ አቀፈችው ማለት ነው። ናቲ እንግዲህ ቢንጨረጨርም ተመስገንን ሊመታው ከኋላው ቢከተልም አልተሳካለትም። በሚያሳዝን ሁኔታ ትሁቴ የልጇን አባት መርጣለች። እንግዲህ ምንም ማድረግ አይቻልም። ሲጀመር ናቲ ለትሁት የሚሆን ሰው አይደለም። ምክንያቱም ራስ ወዳድ ሰው ነው። ራስ ወዳድ ሰው ደግሞ በትዳርም ሆነ በምንም የሚጠቅም ሰው ስላልሆነ ዋጋ የለውም ማለት ነው። ስለዚህ ትሁት አወጣች አወረደች። ናቲ ሽማግሌ ትልካለህ ወይስ እንትና ተመስገን ቀድሞ ሊልክ ነው? ታዲያ ምን ችግር አለው? ሁለታችንም እንልካለን አለ። አይ እንደዛ አይሆንም፣ አንተ መላክ አለብህ፣ ቶሎ ብለህ ላክ፣ አለበለዚያ ግን ችግሩ የከፋ ነው የሚሆነው አለችው። ከዛ ችግር የለውም አንቺ አታስቢ አላት ትሁቴን። ታዲያ ተመስገን ስማ አንተ ጥንቸል፣ አጉል ዝም ብለህ መዝለል ዋጋ ያስከፍልሃል። ስለዚህ አርፈ ብትቀመጥ ይሻልሃል። ትሁትን ዛሬ ብትወስዳትም ነገ ተመልሳ ትመጣለች ወደ እኔ። ስለዚህ ደግሞ ያ ከሚሆን አንተ አርፈ ብትቀመጥ ይሻልሃል አለችው ማለት ነው። ከዛ በኋላ አንተ ምን አገባ፣ አንተ ይመለከትሃል እንዴ እየተባባሉ ከዛ በኋላ እኔማ ምን ይመለከተኛል፣ ግን ያልኩ እውነታው ነው። ስለዚህ ከተሰማህ ትሰማለህ፣ ካልሰማ ግን ምንም ላረዳህ አልችልም አለው ተመስገን። ናቲ እንግዲህ እንደምታየው ዝም ብሎ መዝለል ነው። ዝም ብሎ በቃ ይዘላልና ከዛ በኋላ እንግዲህ ተመስገንም እንግዲህ አብረን የምናየው ይሆናል ምን እንደምታመጣ። ሰውዬ አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ አርፈ ማትቀመጥ ከሆነ እንግዲህ ጉዳቱ ያንተ ነው አለ ተመስገን። ከዛ በኋላ አባዬ ሽማግሌ ሊልኩ ነው መሰለኝ ሰዎቹ፣ ሁለቱም ሽማግሌ ሊልኩ ነው። ስለዚህ ምን ማድረግ አለብኝ? ጥሩ ነው። አንቺ ተስማማሽ እንዴ? አይ እኔማ አልተስማማም። ግን አባዬ ምን የሚጣሉ ይመስላል? አዎ አላቅም፣ ግን ቤተሰቦችሽ ይቅርታ አድርገዋል ተመስገን። ስለዚህ የሚመርጡት ተመስገንን ነው የልጅሽ አባት ስለሆነ። አባዬ እኔ ካልፈለግኩትስ? እንግዲህ እሱን የምታውቁት እናንተ ናችሁ። እኔ ምንም ላቅ አልችልም። በጣም ይቅርታ ትሁቴ፣ ከዚህ የበለጠ አታስጨንቅኝ። ሀይ አባዬ፣ ተመስገን እንደው በምን ደልለው ይሆን? በምንም። ተመስገን ጥሩ ሰው ሆኖ ተቀይሯል። ጥሩ ሰውን ደግሞ መደገፍ ነው። ስለዚህ እንጂ ለእኔ ተቀየረብኝ ተመቸኝ ምናምን ነገር አይደለም። ግን ተቀይሮ የድሮ ተመስገን አይደለም፣ ሌላ ሰው ሆኗል ተመስገን። ስለዚህ ጥሩ ሲሰራም ማመስገን አለብን፣ መጥፎ ሲሰራም ደግሞ እንደዛው ነው። እና ከዚህ የበለጠ ውሳኔ መወሰን ያለብሽ አንቺ ነሽ። እኔ ምንም በህይወትሽ ምንም የሚያገባኝ ነገር የለም አለ አባዬ። ከዛ በኋላ እንግዲህ እሷም እሺ አባዬ አየዋለሁ፣ እስኪ እንግዲህ የሚሆነውን ነገር አብረን የምናየው ይሆናል። ግን አላቅም፣ ግን አሁን ናቲ ባሌ ይሆነኛል ወይ የሚለው ነገር እኔንም ግራ እያጋባኝ ነው አባዬ። ጸባዩ ምንም ሊገባኝ አልቻለም። አሁን ደህና ሲሆን አሁኑኑ ግልብጥ ይላል። ይሄ ጸባዩ በጣም እያስቸገረኝ ነው። ደግሞ እኮ ስልኬን እኔ ሳላይ ስልኬን አንስቶ ከኔ ስልክ ውስጥ የልጅቷን ስልክ ወስዶ ለእሷ ቴክስት ጻፈላት። ስልኳን ማን ነው የሰጠህ የልጅቷን ስለው ከስልክሽ ውስጥ ወስጄ ነው አለኝ ሳያፍር። ይሄ ነገር በጣም አናድደኝ አባዬ። እንደዛ ማድረግ አልነበረበትም። በጣም ነውር ነው። እንዴት እንደዚህ ያደርጋል አላባዬ። ከዛ በኋላ እኔ ሲያናድደኝ እሱ አይደለ እንዴ አባዬ? እንዴ እንደዚህ ይደረጋል እንዴ? እንደዚህ ማድረግ አልነበረበትም። ከዛ በኋላ እንግዲህ አባዬም አይ ችግር የለውም በቃ አንቺ ተረጋጊ፣ ከሁሉም ነገር የምትቀድሚው አንቺ ስለሆንሽ አንቺ መረጋጋት አለብሽ ትሁቴ አላት አባዬ። ትሁትን አረጋጋት፣ እንደ መረጋጋት አለች ማለት ነው። እንግዲህ ተመስገንና ናቲ ታዲያ በተገናኙበት አጋጣሚ እንደ ባቡር መጋጨት ሆነ ስራቸው። ከዛ በኋላ ቆይ ምንድን ነው ችግርሽ? ምንድን ነው የምትፈልገው? አንተ ምንድን ነው የምትፈልገው? እኔ የምፈልገው
ትሁትን እንድትተዋት። አቤት ትሁትን እንድትተዋት ነው የምፈልገው። አልገባኝም። ገብቶሃል? ትሁት አትወድህም። ትሁት የምትወደው እኔን ነው። ስለዚህ በቃ ከህይወቷ ውስጥ ውጣላት። አብረን ከኔ ጋር እንኑር በፍቅር። ከማይወዳት ሰው ጋር ደግሞ መኖር ግዴታ የለባትም። እሷ ባትወደኝም እኔ ወዳታለሁ። ስለዚህ ለሁለታችንም ይበቃል የኔ መውደድ። አንተ ግን ከመሀላችን ውጣ። አይ የምትል ከሆነ ግን እውነቴን ነው የምልህ ከባድ ችግር ይፈጠራል። ስለዚህ ተጠንቀቅ፣ ብትጠነቀቅ ይሻላል። ልጅ ናቲ አላቅም ደግሞ ዝም ብለህ መዝለል ዋጋ ያስከፍልሃል አለው። ከዛ በኋላ እንግዲህ እሺ አመሰግናለሁ። ለማንኛውም አቶ ናቲ ተጠንቀቅ፣ አሁንም በድጋሜ አስጠነቅቅሃለሁ፣ ተጠንቀቅ። አለበለዚያ ግን እውነቴን ነው የምልህ ከባድ ችግር እንደሚፈጠር እንዳትጠራጠር አለው። እሱም እንግዲህ አብረን የምናየው ይሆናል። ደግሞ እያስፈራራኸኝ ነው እንዴ? ለምን አስፈራራሃለሁ? በፍጹም አላስፈራራህም። አንተ የምትፈራ ሰው ነህ እንዴ? ለማንኛውም እኔም አሁን የምሄድበት ቦታ አለ። እናንተም እንግዲህ ታርቃችኋል፣ ሰላም አውርዱ አለ አባዬ። ታዲያ አባዬ ትሁትን ይዟት ሄደ። ትሁት ይዟት ከሄደ በኋላ እንግዲህ አባዬ ከዛ በኋላ እንዴ ምንድን ነው ችግሩ? ቆይ ምንድን ነው የተፈጠረው? ምንድን ነው አለ አባዬ። ከዛ በኋላ አባዬ ይሄ ልጅ በመንገዴ ላይ ሁሉ ይመጣብኛል። ቆይ ምንድን ነው ችግሩ? ትሁት ውሳኔው የእሷ ነው፣ ማንን እንደምትመርጥ ማን ለእሷ እንደሚሆን። ስለዚህ እኔና እሱን የሚያጋጨን ነገር የለም። እናንተ ልጆች እንደ ልጆች ያደርጋችኋል እንዴ? ተው እንጂ አላባዬ ተቆጣቸው። ከዛ በኋላ ትሁትና አባዬ እንግዲህ ወደ ገጠርም ሄደው ነበረ። ከዛም አባባን አገኟቸው፣ የገጠሩን አባባ። አባባም ታዲያ እባክህን ወንድሜ እንዴት ነህ? ደህና ነህ ወይ? እቺ ልጅ ብዙ ጊዜ ተመላልሳለች። እኔን እንኳን ዛሬ ብቻ ነው ያየኸኝ። ስለዚህ ብዙ ጊዜ እዚህ ተመላልሳለች። ስለዚህ ታውቃታለህ? አዎ በሚገባ አውቃታለሁኝ። ታዲያ ምንድን ነው? ምን ልርዳህ እንዴ? እሷን ካወቃችኋት ምን ልርዳህ እኮ ጥያቄ አያስፈልገውም አባባ። ስለዚህ አሁን እሷ ያለችበት ቦታ እንድትወስደኝ። ማ? ሚስቴ፣ ባለቤቴ። ኦ ያንተ ሚስት ናት እንዴ? አዎ የኔ ባለቤት ናት። የዛሬ 11 ዓመት እንደወጣች አልተመለሰችም እና አደጋ ደርሶባቸው ብዙዎቹ ሞተዋል ተባልኩኝ። አሁን እንዴት አድርጌ ነው ወደዛ ስፍራ የምወስድህ? ለምንድን ነው? ምን ተፈጠረ እንዴ? ሴትየዋ ለማንም እንዳትናገር ብላ በቂ ገንዘብ ከፍላኛለች። ማነች እሷ? አባዬ አንተ እኮ ስነግርህ አልሰማልከኝ እንጂ ሴትየዋ አስመሳይ ነች ብዬሃለሁ። ከቤትም የወጣ የሄደችው ትሁት አባረረችኝ ብላ የሄደችው አውቃ ነው እንጂ በፍጹም እኔ አላባረርኳትም። አየህ እሷ ይሄን ሴራዋ ልትጠነስስ አለሜ ነች እንዳትኝ ትሁቴ። አዎ አባዬ እሷ ራሷ ናት። እዚህ መታ እኔ ሚስትህን እንዳላገኛት ለአባባ ብር ከፍላቸው መተው ሲጠይቁ አላቅም በልና መልሳቸው ብላ የላከቻቸው እሷ ነች። ይሄንም ማመን ይከብደኛል። እመን አባዬ እውነታው ይሄ ነው እና እንደዚህ ያደረገችው እሷ ናት። በጣም ያሳዝናል። ቆይ እንዴት እንደዚህ ሊደረግ ቻለ? ለምን? ቆይ ችግሩስ ምንድን ነው? አላባዬ ከዛ በኋላ እንግዲህ በጣም ተናደደ ማለት ነው። አባዬ አለሜ በጣም ከምነግርህ በላይ አስመሳይ ሴት ናት አባዬ። እውነት እንደው እንትን ብትል እንኳን ከአንተ ጋር የምትሆን ሴት አይደለችም። እያስመሰለችብህ ነበር እንጂ እውነት በጣም ነው ያዘንኩት። እንዴት እንደዚህ ታደርጋለች? ለካ የኔን ደስታ አትፈልገውም። በፍጹም ያንተን ደስታ አትፈልግም እሷ አባዬ። እንደውም ደስታህን የምታርቀው እሷ ናት፣ እኔ ሳልሆን። እኔ ግን ደስታህን ለመመለስ ነበረ። እኔማ ሚስቴ በህይወት የለችም፣ እሷን የወደፊት ሚስቴ አደርጋታለሁ እያልኩኝ እያሰብኩ ለካ እሷ እያለ አባዬ እንግዲህ በጣም ተናደደ፣ በጣም አዘነ በአለሜ። አለሜ ተብዬዋ እንግዲህ መቼም ያንን ነገር ታያለች። ታዲያ አባባ የገጠሩን ሄዳ ምን እንደምታደርገው አይታወቅም እና በጣም አለቀሰ። ሰውየውም ታዲያ
እውነት በጣም ያሳዝናል። ይገርማል። መታኮ 10 ሺህ ብር ሰታኝ ነው የሄደችው። ጭራሽ አዎ 10 ሺህ ብር ሰታ የሆነች ልጅ እዚህ ትመጣለች። እሷ እዚህ ከመጣች ምንም አይነት ነገር እንዳትሰጧት፣ መልእክትም ሆነ ምንም አይነት ጫፍ ያለችበትን እንዳትነግሯት፣ ከዚህም የበለጠ ገንዘብ እከፍላቸዋለሁ አለች። ከዛ በኋላ ለዛም ነው ያመላለስኳት። ልጄ በጣም ይቅርታ አድርጊልኝ አላት አባዬ። አባባ ችግር የለውም፣ ዋናው ነገር እሷ በህይወት መኖሯ ነው። እኔም እሳቸው ያው አባቴ እንደዚህ እሷን በእሷ ናፍቆት ሲሰቃይ ነው እየኖረው እና ፈጣሪ ብሎ ደግሞ አንድ ላይ ቢሆኑልኝ ደስ ይለኛል። ከዛ አባባ በጣም አዘኑና እንሄዳለን፣ ግን አቂ ሴትዮ ከመጣች ጉዳት ልታደርስባት ስለምትችል ይዛችኋት ከሄዳችሁ ነው አለው አባባ። ታዲያ መቼም እዚህ ደርሼ ትቻት አልሄድም፣ እዣት እሄዳለሁ እንጂ ንብረቷ አለ እኮ የቤቷ ምን የመሰለ ቤት አላት። ስለዚህ እዣት እሄዳለሁ ብለው አባዬ እንግዲህ ወሰነ ማለት ነው። ትሁቴን በጣም ደስ አላት። አባዬ እንግዲህ ለሽማግሌው ብር ሰጠው። ከዛ እርሶ ራስዎትን ጠብቁ፣ ካልሆነ ኑ ከኔ ጋራ እንሂድ። አይ እኔማ አገሬን፣ ቄን፣ ሰፈሬን ትቼ የትም አልሄድም፣ እናንተ ሄዱ። ብትመጣስ እኔ ምን ታደርገኛለች? እሰወርባታለሁ አሉ አባባ። ከዛ በኋላ እንግዲህ አለሜ እንደዚህ ያደረገች። ሀይ አባዬ፣ ለማንኛውም ተረጋጋ። አለሜ ከዚህ በላይ የምታደርግ ሴት ናት። እውነታው ግን ይሄ ነው። አየህ አንተ ግን እሷን በጣም ታምናታለህ። እሷ ግን በጣም ክፉ ሴት ናት። በጣም ይቅርታ ለቃላቴ አባዬ፣ ለአንተ የምታስብልህ ሴት አይደለችም በፍጹም። ራስ ወዳድ ከነ ልጇ ትሁቴ። እንዴ ነገ ሊያገባሽ የተዘጋጀውን ባል ራስ ወዳድ አልሽው እንዴ? አባዬ የኔና እሱ መጋባት በፍጹም ሊሆን አይችልም። ምክንያቱም ራስ ወዳድ ሰው ነው። ራስ ወዳድ ደግሞ ራሱን ነው የሚያስቀድመው፣ ለሰዎች ምንም ነገር አያስብም። ስለዚህ ሳንግባባ ገና እንደዚህ የሆነ ስንጋባ ደግሞ ምን ሊሆን ነው? እና አልፈልግም። ስለዚህ ከተመስገን ጋር ታረቁ። በቃ ትሁቴ ይቅር ለፈጣሪ ተባብላችሁ አብራችሁ ኑሩ። ስለዚህ ከተመስገን ጋር ህይወትሽን ቀጥይ አላት አባዬ። እንግዲህ እሷም አንገቷን ደፍታ ዝም አለች። አሀ ስለዚህ ተስማምተሻል ማለት ነው አባዬ። አሁን ይሄ ነው ያ ነው ልልህ አልችልም፣ ግን ደግሞ ፈጣሪ ያውቃል ሁሉም ነገር። ግን ናቲ የሚባለው ሰው ከህይወቴ ውስጥ ላስወጣው ነው፣ አያስፈልገኝም። በቃ የኔ እነሱ ነገር እዚህ ጋር ያበቃል አለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም አባዬና ሚስታቸው